ይሁን ኖ እች ከዚህ አንቺ የወንድ ጥማት ያለበት ማን ነው ሲጀመር? እች ከዚህ በቃ ደነት የቤኪቲ ቤተሰቦቼ እንግዲህ አብሪ ሴሰኝነቱም እንዲሁም ሸርሙጥናውን ቀጥሎበታል። በጣም የሚያስጠላ ከሱ ባር የማይጠበቅ እንግዲህ እሱም ሲፈልገው የነበረና በዛ በማስመሰል ጥጉ ነው ሲያደርግ የነበረውን አይተናል። ምክንያቱም አውቆ ነበር ለማስመሰል ነበረ። ትዳሬ እንፈልጋለሁ ትዳሬ መፍታት አልፈልግም ምናምን ሲል የነበረ ላይክ ትናንትናም እናንተ ጋር አልመጣውም ከትናንት ወዲያም ላይክ አልመጣውም። ዛሬ ላይ እንግዲህ ያው መጥቻለሁ። ምክንያቱም ይሄ ነገር በጣም ሲበዛ እኔ ለመተው በቃ በሱ ጉዳይ ተስፋ ቆርጬ ለመተው እያሰብኩኝ ነገር ግን እስኪ እንዴት ነው በቃ ጨንጓራ እየተላጠ በጣም እየተናደድኩ ፕላስ እንደዛ ነገሮችን እስከሚያደርግ ለምንድን ነው ዝም የምንለው የሚለውን ሐሳብ እኔም እስኪ እናንተ ጋር ለማውራት የመጣሁት። ምክንያቱም ትናንትና ሳያመው ታመምኩ ብሎ እንግዲህ ከትናንት ወዲያ ደህና የሆነ ሰው ማለት የሆነ ሰዓት ድረስ እኔ እስከማውቀው ሰዓት ድረስ ደህና ነበረ። ከዛ ትናንትና በቅስፈት ታመምኩ አለ። ምክንያቱም ደግሞ ሄርሜላ እንድትመጣ ነበር በዚህ በማስመሰል ጥግ በዚህ አስመስሎ ላይክ እንደዚህ ከተደረገ በኋላ ዛሬ ደግሞ ደህና ነኝ ብሎ እንግዲህ ወደ እንትን የመሄድ ምናምን የሚል ሐሳብ ሁላ አያችሁት? ምን ያህል በማስመሰልና ምን ያህል በሴሰኝነት በቃ ብቻ ሩታን ለመፍታት ምን ያህል ምክንያቶችን እየደረደረ እንደሆነ የዚህን ያክል ነበረ ሩታ ጋር ለመለያየት የወሰነው። ጋይስ እንድታውቁልኝ የምፈልገው ፈጽሞ ኔቨር በጭራሽ ሩታን አይፈልጋትም። ይሄ ማለት ደግሞ እኔ እንጃ እንዴት አድርጌ ላስረዳችሁ። አሁን እዛች እኔ ከሱ ህይወት እወጣለሁ ከሱ ህይወት ሁለተኛ እሱ ህይወት ጋር አልገባም ያለችው ጋር ሄርሜላ ጋር ያች አስመሳይ የሰይጣን ቁራጭ ጋር እንደውልላትና የምትለውን እንሰማለን ማለት ነው። አለቀም እንዴት አድርጋችሁ እኔ ይሄን ነገር ጨንጓሬ እርር ቅጥል እያልኩ ነው። ለምን የዚህን ያክል ማስመሰል ተስጦ አሁን እንጃ የሆነ ሴሰኝነት ስላለበት ነው የወሲብ ችግር ነው። አሁን እንዴት አድርጌ ላስረዳችሁ? ምክንያቱም 9 ወር ነው መታገስ ያቃተው ላይክ የዛን ያክል ነው የሆነው። ሶ ውድ የቤኪቲ ቤተሰቦች እና አሁን እደውልላትና እሷ የምትለውን እንሰማለን ማለት ነው። እና እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ እንዲሁም የደውሉላችሁ ደንበኛ መስመሩን እየተነጋገሩበት ስለሆነ በዚህ ሰዓት መቼም ከማን ጋር ታወራለች? በዚህ ሰዓት ያው ከብሩሽ ጋር ኦራ አብሮ ሊሆን ይችላል። ሶ ባሩ ነው ብቻ። አንቺ የሰይጣን ቁራጭ እንዴት ነሽ? ነሽ ምን እንዳልሰማት ያለሽ? አይ ምንድን ነበር ያለው? እስኪ ድገምልኝ። የሰይጣን ቁራጭ አስመሳይ ሰይጣን ማለት አንቺ ቆይ አይደለም ግን እያረግሽ ያለሽ ነገር ግን ልክ መስሎ ነው እየታየሽ ያለሽ። ቆይ ለምንድን ነው ከነሱ ህይወት ማቶቹ? ቆይ የሆነ ሰዓት ላይ እወጣለሁ ከነሱ ህይወት ላይ በእኔ ምክንያት ነው አንተ ቆሪያሊ የራስ አትኖሩ እንደዚህ ስለምን ነው ተሳንዴ ሰይጣን ቁራጭ ምናምን ሰድበኛ አንተ እኔ ልልሽ አይደለም ልሰድብሽ ገና ከዚህ የበለጠም ባደረግሽ ደስ ይለኛል። ይሄ ለኔ እንትን አይልም። እጂ ለክስክስናት ለኔ ያነግሪኝ ደደብ ሹቲያም እንደናናትሽ ምን ነው አልከኝ የምትሰድብ ሞራል አለሽ? እኔ የምትናገርበት አንቺ ልቀፋት ወይ ክፍታ ሸርሙጣ ሸሊ ደደብ ማን አባ አይደለም አንቺ ስሚ ይታባ አንቺ ያው አንስራ ስርዓት ይኖርሽ መጀመሪያ ክብር ይኖርሽ። የሆነ ሰዓት ላይ ከነሱ ይወጣቻለሁ ሲጀመር የነሱን ትዳር እስከሚበተን ነበር እየፈለግሻለሽ። የነሱ ትዳር እስከሚበተን ነበር በቃ መሰጠብቅ የነበረው። አንተ ያቆምከው ወሰኑ እኮ አንቺ እኮ ይኸውልሽ የነሱ የፍጭ ወረቀት እስከሚበተን ነበር እየጠበቅሻለሽ አይደል? አንቺ ገገማ ሸርሙጣ ይሄን ነበር ስትጠብቅ የነበረው አይደል? አንቺ ምን ያክል ሞራል አለሽ? የመስመር ታዳምጠኛለሽ? ኦኬ አንቺ ለማኝ ባንዴ እኮ ይሄ እኮ ሞከርሽ እኮ እኔን ለማስመታት እኔ እንትን ለማድረግ ያላረግሽው ነገር እኮ የለም። ይናው ተረዳሽኝ አይደል? እሺ ከዚህ ክፍት ሸሌ አንድ ነገር ልንገርሽ። ኦኬ እኔ 10 ብር ዳቦ ለዛ ነው አንቺ እኮ ይኸውልሽ ያብርሽን ትርፍራፊ የዛች የሩታን ትርፍራፊ እንትን ለማግኘት መስሎኝ እንደዚህ ከታች እስከ ላይ እንትን ስትይ የነበረው ምን አይነት የማስመሰል ጥግ ነው ያሽው? ምን አይነት እና ሌላ ከሰው የማይጠበቅ ሰይጣን ከሰይጣን ብቻ ሰይጣን የሚቀናብሽ አረመኔ ሴት፣ የሰው ትዳር እንዲበተን የምትፈልጊ ሴት። ለምን ነው የማይመለከተኝ? እሺ አዳምጪኝ መጀመሪያ። እኔ እኮ
እኔ እኮ አንቺ ጋር አልደውልም ብዬ ከአንዳንድ እኮ ወስኛለሁ። ምክንያቱም ከናብርሽ ህይወት ወጥቻለሁ ብለሽ አንድ ቀን እስቲ እውነት በጣም ጥሩ አድርግሽ ብዬ ነበር። ግን አሁን ላይ የነሱ ወረቀት እስከሚበተና ትዳሩን እስኪ ኦኬ አብርሽ ኦኬ ሶ አብርሽ በራሱ ፍላጎት እወድሻለሁ አፈቅርሻለሁ ብሎሽ ነው ማለት ነው። እናንተ አብርሽ በዚህ አይነት አብርሽ ነው እኔን እወድሻለሁ አፈቅርሻለሁ ብሎሽ አይ ባይለም ማለት ያስታውቃል። እሱ ይኸውልሽ ሁለታችሁም ተያይዛችሁ ገደም መግባት ትችላላችሁ። የምን እድለኛ አንቺ ሴተኛ አንቺ የቺቺና ሴተኛ ዳሪ ስለሆንሽ ነው እድለኛ ነው። አንቺ ሴት አንቺ እኮ ለሚያሸርሙጣ እኮ ነሽ። አላቅሽም እንዴ አንቺ እኔ ስላንቺ ፕራይቬሲ ስላንቺ ፕራይቬሲ ማውጣት ስለማልፈልግ ነው እያንዳንዱ ነገር አወጣለሁ። ገባሽ ነው ተረዳሽኝ አይደል? አወጣልሻለሁ። አንቺ እሱም በብር 5-10 ለማግኘት ብለሽ አንቺ ቆሻሻ ነሽ ሲጀመር እሱ ቆሻሻ ነሽ አንቺ ኤልስ አንቺ ቆሻሻ መሆንሽን የሱ ቆሻሻ ሽንታም እሱ ያረክብሽ ገግማታ እች ከዚህ ማነው ቆሻሻ? ቆይ እስቲ ማነው? አይደለም የሰው ደነስ እኔ እኮ እንዴ ማነው ቆሻሻው? ላይክ እኔ እኮ እየተሰደብኩ ያለሁት ጋይስ። እና ውድ የማዳም ቀመሞቼ በዚህ አይነት ወንድን በምን መልኩ ነው የሚታመነው? አሁን ደወልኩላት የምታወራው ፈጽሞ በቃ ማለት ሰማይና ምድር የሆነ ነው። እና እንዴት ነው በዚህ አይነትስ የምንቀጥለው? ማለት ምንድነው እየተደረገ ያለው? እኛስ ምንድነው የምንማረው? በጣም አሰደበችኝ ምናምን ይሄ የተፈጠረው ላይክ ማለት በሰላም ለወራት በሰላም እንትልላት ፈልጌ ነበር። ግን ጭራሽ ኔቨር በፍጹም ጭራሽ ማርያምን ነው የምላችሁ። በምን እንዴት አድርጌ ላስረዳችሁ? እግዚአብሔርን በጣም የሚያስጠላው አስቀያሚና የመጨረሻ አስቀያሚ ሴት የመጨረሻ ማለት ነው እንዴ። እሺ ቆይ አብርሽስ እሷ ቆሻሻ ናት ጀመረ የመጨረሻ ቆሻሻ ማለት ነው ማለት እንት ወንድ ነው በቃ አለለ የወንድ ጥማት ያለባት። አብርሽም እንደዛው ላይክ 9 ወር መታገስ ያቃተው እስከምትወልድ ከዛ ክርስቲያና እስከሚነሳ ነገስ እኛ ምንድነው የምንማረው? አሬ ጋይስ እኔ እውነት አልቻልኩም። እውነት ምን እንደምናደርግ በዛ ላይ በእነሱ ምክንያት ብዙ ሰው ነው እየተጨነቀ ያለው። እኔ ጋር የሚደውለው እንዲደረሱ ምን ላይ ሆኑ ምን ላይ በጣም እየተጨነቁ ነው ያሉት። ውድ ማዳም ቆሞች እየተጨነቃችሁ ነው ይገባኛል አውቃለሁ። ግን በቻልኩት አቅም በቃ አብርሽ ማለት ሩታም አይፈረድባትም እኮ ሩታ ታውቃለች በቃ ሁሉን ነገሩን ምንም በጣም ማለት እንደዚህ ወረድና ዝቃጭ እንደሆነ። ከዛን አሁን እስኪ ያስቡት ታመምኩ አለ። ከዛስ መቶ ደግሞ ምን አለ እንደዚህ ይሄ ነገር ያስከዳል። አሁን ነው እግዚአብሔር እንዴት አድርጌ እንደማስረዳቸው እኔ ምንም እንትን የለኝ ለነዚህ ለሁለቱ እንትኖች ዝቃጮች እግዚአብሔርን ከቻላችሁ እውነት የሆነ ምኮሮቹ ማርያምን ነው የምላችሁ። ምንም አሁን እኮ እነሱ በይፋ ተፋቅረናል ተዋደናል እና ያላሉት ማለት እዛ ሶሻል ሚዲያ መጣ። እዚህ ላይ ግን እኔ የምታወራኝ ጭራሽ በቃ አይመለከተህም እኔ አብርሽ ወዶኛል ብላ ነው የተናገረችው። አብርሽ እኔን ወዶኛል አፍቅሮኛል በቃ ከኔ ውጭ ምናምን አንቺ ቆሻሻ ነሽ ሲጀምር ቆሻሻ አብርሽ ልኛል ትቦ ምን ይመስላል በእግዚአብሔር ሲያስጠላ የወንድ አቋም የሌለ ወንድ ያልሆንክ በቃ አለለ ምንም ላይክ ምንም ነገር ያልፈጠረብህ። ውድ የቤኬቱ ቤተሰቦች ሐሳብ አስተያየታችሁን ኮሜንት ላይ የሆነት ሐሳብ አስተያየታችሁን በዚህ ዙሪያ መስጠት ካለባችሁ እኔ እስከዚህ እኛ ምንድነው የምንማረው እንደዚህ ህዝቤስ ውድ የማዳም ቀመሞች እናንተ እኮ በዚህ አይነት ወንድነስ አብረው መቼም ሩታና አብርሽ አብረው እየኖሩ ምንም ያልተማመኑት እናንተ ፍቅረኛችሁን ኦርባላችሁን እዚህ ላይ ልጅ እንግዲህ መቼም ልጅ አለ በመሃላችሁ ላይ ምናምን ከዛ እዚህ ያስቀምጣችሁ እሱ እንዴት ነው የምታምኑት እናንተ? ምክንያቱም ይሄን አብረው እያያችሁት አይደል? ስንት ትዳር ሶሻል ሚዲያ ላይ ያልወጣለ ላይክ እንደዚህ የሚበተን በጣም ብዙ ትዳሮች እኔ ማቃቸው በጣም ብዙ ትዳሮች እኔ ጋር ሶሻል ሚዲያ ይሄን አውጣልኝ እስከማለት የደረሱ ግን የሰው ፕራይቬሲ ማውጣት ጥሩ አይደለም። ለዛ ነው እና አሁንም አብርሽ ካሁን በኋላ ፈጽሞ ከሩታ ጋር መታረቅ የለበትም። ኔቨር ማርያምን መታረቅ የለበትም። ለምን
በሽታ የሚባል ነገር አለ። እሷ እልም ያለት አገር ያወጣላት አለለ መስማት የተሳነው ማየት የተሳነው እንኳን እልል ብሎ ያጨበጨበላት ሸርሙጣ ሸሌ ናት። እልል ያለች ያ ደግሞ መሆን የለበትም። አያችዋ ምን ያህል ውርደት እንግዲህ ውርደት እኮ ነው። ይሄ እኮ አይድረስ እኮ ነው በሰው ልጅ እንደዚህ በቃ አፋውቶ ምናምን ከሱም ብሶ ወንድ ሲጀመር ብታውቁ በጣም ልም ጀግና እኮ ናት። ልም ያለች ጀግና የሴትነት አለ የሴት አርበኛ ሴትነትን የሚገልጽባት እናትነት እህትነትን ሀገርን በጣም እሱ ግን ይሄ ነው ወደ ራጣ በጣም ብሽቅጥቅጥቅጥ አለ። በጣም አበዛው እግዚአብሔርን አበዛው። ይሄ ወንድ ልጅ እንደዚህ ሲሆን በጣም ነው የሚያስጠላኝ እውነት። እንደዚህ ልክስክስክስክስክስ አንተ ለነገ ተጠንቀቅ እስኪ። ልጅስ የሚወራው ምንድነው? አብርሽ እንደዚህ ሲሰኛ ነበር፣ አብርሽ አባቴ እንደዚህ ምንድነው የሚወራው? እስኪ ይሄ እኮ ሶሻል ሚዲያ ወጣለ። ኦኬ ሶሻል ሚዲያ ላይ ባይወጣ ኦኬ፣ አሁን ሶሻል ሚዲያ ላይ ወጣው ትዳር። ከዛስ ነገ ላይ የሚወለደው ልጅ ስሙ እንዴት የአባቱ ሸርሙጣ ለሚባል ማርያምን። አንዳንዶች ደግሞ አንዳንድ አሽቃባጮት፣ አንዳንድ ደግሞ በጣም የምታስጠሉ ሰዎች ይሄ ልጅ የአብርሽ አይደለም ምናምን እያላችሁ የምታወሩ ሰዎች ቴክ ኬር ማርያምን እረፉ። እና ከሰዎች ምን እስቲ አንድ ቀን እንኳን ከወንድ ጋር ያየናታለች ሩታ? እስኪ በዚህ ጥግ ያየናታለች? ለዚህ ሁላ ግን ትዳር መጠየቅ መፍረስ ምክንያት አቤል ነው። ያ ሾካካ ግማታሞች የወንድ ጠን ያለብሽ ሄርሜላ የእውነት ቆሻሻ ምንት ማርያምን። እኔ የምናገረው ቃል በጣም ያጸፈኝ ነው የምናገረው፣ ግን ቆሻሻ ነሽ መጨረሻ ክፍታፍ። እና ጋይስ ብቻ እኔ አላውቅም እግዚአብሔርን እኔ በጣም ተናድጄ ነው የማወራው። በጣም ሾክዱኝ ነው እያወራው ያለው ሰው ካጠፋው በጣም ይቅርታ። እና ወደ ቤተሰቦቼ እስኪ ለሩታ ያላችሁን ፍቅር በላይክ ያደርጋችሁ። እሺ ሄርሜላ መዋረድ አለባት፣ በጣም መዋረድ ጭራሽ ከነ ማለት ነው። እንትና እቺ ሄርሜላ የምትባለው ፈጽሞ በቃ ሌላ ከዚህ ከምድር ገጽ ጭራሽ ነው ከሶሻል ሚዲያ በማለት እሷን ሰብስክራይብ ያደርጋችሁ ነው አንሱ በማለት በጣም ነው የምታስጠላኝ። በዚያ ምን እንደምናስተምራት አላውቅም። ምን አይነት በቃ የማስመሰል ምን አይነት ክፍት ትቡ የሰው ትቡ ሽንት ቤት እንዴት እንደምታስቀይሚ አረ ማርያምን እኔ I don't know ተናድቻለሁ በጣም እውነት። እኔ እንደዚህ እኔ ማለት እኔን ለማስመታት ብዙ ጊዜ ሞክራለች። እኔን እንትን ለማለት ምናምን ብዙ ጊዜ ሞክራለች። ኦኬ ይሁን ምንም አይደለም ብዬ ነው የተውኩት እኔ እና ብቻ አላውቅም። እና እቺን ከቻላችሁ ማርያምን እኔም አለውልህ ለሩታም ደግሞ አለውላችሁ ያላችሁ ፍቅራችሁን አሳዩ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ፍቅራችሁን በላይክ ያደርጋችሁ እንድገልጹልኝ ስትል ውድ በትህትና ጠይቃችኋለሁ። ባይ ባይ።